ሀገራችን ኢትዮጵያ በተለዋዋጭ ዓለም ጂኦፖለቲካ ምህዳር ውስጥ ስትራቴጂ ቦታዎችን አስጠብቃ ዓለምን በሚያስደምም ዲፕሎማሲያዊ ድሎች እያስመዘገበች ትገኛለች። ዛሬ ሀገራችን ኢትዮጵያ በብሔራዊ ጥቅም ላይ የተመሰረተ የጋራ ብልጽግናና ዘላቂ ሰላም ዓላማ ያደረጉ ንቁና ሁሉን አካታች ስኬታማ ዲፕሎማሲያዊ ጉዞዋን አጠናክራ ቀጥላለች። ኢትዮጵያ እንደ ብሪክስ ፕላስ ባሉ ተጽዕኖ ፈጣሪና የፖለቲካ ትብብሮች ውስጥ የጀመረችውን ጠንካራ ተሳትፎ የውጭ ግንኙነቷን በጽኑ መሰረት ላይ እንዲቆም አድርጋለች። ይህ መንግስታዊ ጥረት ኢትዮጵያን በዓለም አቀፍ መድረክ ተሰሚነቷን ከፍ ከማድረጉም በላይ የተለያዩ ሀገራት መሪዎች፣ ተጽዕኖ ፈጣሪ አካላት ሀገሪቱን የመጎብኘት ፍላጎታቸው እንዲጨምር ከማስቻሉም በላይ ምስራቅ አፍሪካ የስበት ማዕከል እንድትሆንም አድርጓታል። ይሁን እንጂ የኢትዮጵያን ከፍታ ማረጋገጥና ገጽታዋን ማሳመር የመንግስት ብቻ ኃላፊነት ተደርጎ ሊወሰድም አይገባም። ጠንካራ ዲፕሎማሲያዊ የሚገነባው ከመንግስት ጥረት ጀርባ ብዙ የነቃ ተሳትፎና የጋራ ድምፅ ሲታከልበት ነው። ሁላችንም በተሰማራብንበት የሙያ መስክ ሁሉ የሀገራችን አምባሳደሮች ነንና መከበር በራስ ነው እንዲሉ የኢትዮጵያ ስም በዓለም አደባባይ በክብር ሲነሳና ዲፕሎማሲያዊ አድማሷ በዓለም ላይ ሲናኝ በየትኛውም የዓለም ጥግ የሚኖር ኢትዮጵያዊ ትውልደ ኢትዮጵያዊ ደረቱን ነፍቶ አንገቱን ቀና አድርጎ በኩራት ይራመዳል። የምንኮራባትና የምንከባበርባት ታላቋ ኢትዮጵያ ስትኖረን በእጃችን የያዝናቸው ፓስፖርቶች ክብርና ሞገስ ይቸራቸዋል። ሀገሪቱም የንግድ የቱሪዝምና የኢንቨስትመንት በሮች በስፋትም ይከፈታሉ። መንገዶች ሁሉ ወደ ኢትዮጵያ ያቀናሉ። በዚህ የዲጂታልና ኢንፎርሜሽን ዘመን የዲፕሎማሲያዊ አውድ ከመንግስት ቢሮ አልፎ ወደ እያንዳንዳችን መዳፍ ደርሷል። በማህበራዊ ሚዲያው የምናጋራው የምንጽፈውና የምንተነፍሰው እያንዳንዷ መረጃ የሀገርን ብሔራዊ ጥቅም በቀጥታም ሆነ በተዘዋዋሪ የመንካት አቅም አለው። ኃላፊነት የሚሰማው ዜጋ የኢትዮጵያን መልካም ገጽታ ማጉላትና ማሳየት ይጠበቅበታል። የብሔራዊ ጥቅማችን የህልውናችን ዋስትና በመሆኑ ነው። ዓለም አቀፍ ማህበረሰቡን ስለ ሀገራችን የሚኖረው ግንዛቤ የምንቀርጸው እኛው ራሳችን መሆናችንን መዘንጋት የለብንም። የሀገርን ስም የሚያጠፉ ልዩነትን የሚያሰፉና ሆን ተብለው የሚነዙ የተዛቡ የሐሰት ትርክቶች የሀገራችንን መልካም ገጽታ የሚጎዱ እንዲሁም ብሔራዊ ጥቅማችንን ለጠላት አሳልፈው የሚሰጡ በመሆናቸው ልዩ ጥንቃቄ ልናደርግ ይገባል። ይህ አካሄድ ቀይ መስመርን እንደማለፍም ይቆጠራል። በመጨረሻም ሀገራችን ኢትዮጵያ በዲፕሎማሲያዊ መስክ እያስመዘገበች ያለውን ዓለም አቀፍ ጠንካራ ግንኙነት የበለጠ ውጤታማ እንዲሆን የበኩላችንን ኃላፊነት ልንወጣም ይገባል እንላለን።